መጽሐፈ ነህምያ ምዕራፍ 12 ከሰላትያል ልጅ ከዘሩባቤልና ከኢያሱ ጋር የወጡት ካህናትና ሌዋውያን እነዚህ ነበሩ። ሠራያ፣ ኤርምያስ፣ ዕዝራ፣ አማርያ፣ መሉክ፣ ሐጡስ፣ ስኬንያ፣ ሬሁም፣ ሜሪሞት፣ አዶ፣ ጌንቶን፣ አብያ፣ ሚያሚን፣ ማዕድያ፣ ቢልጋ፣ ሸማያ፣ ዮያሪብ፣ ዮዳኤ፣ ሰሉ፣ አሞቅ፣ ኬልቅያስ፣ ዮዳኤ። እነዚህ በኢያሱ ዘመን የካህናቱና የወንድሞቻቸው አለቆች ነበሩ። ሌዋውያኑም ኢያሱ፣ ብንዊ፣ ቀድምኤል፣ ሰራብያ፣ ይሁዳ ከወንድሞቹም ጋር በመዘምራን ላይ የነበረ መታንያ ወንድሞቻቸውም በቅቡቅያና ዑኒ በየስሞናቸው በአንጻራቸው ነበሩ። ኢያሱም የአቂምን ወለደ። የአቂምም ኤልያሴብን ወለደ። ኤልያሴብም ዮአዳን ወለደ። ዮአዳም ዮናታንን ወለደ። ዮናታንም ያዱአን ወለደ። በዮአቂምም ዘመን የአባቶች ቤቶች አለቆች እነዚህ ካህናቱ ነበሩ። ከሠራያ ምራያ፣ ከኤርምያስ ሐናንያ፣ ከዕዝራ ሜሱላም፣ ከአማርያ ይሆሐናን፣ ከመሉኪ ዮናታን፣ ከሰበንያ ዮሴፍ፣ ከካሪም ዓድና፣ ከመራዮት ሔልቃይ፣ ከአዶ ዘካርያስ፣ ከጌንቶን ሜሱላም፣ ከአብያ ዝክሪ፣ ከሚያሚን ሞዓድያ ፈልጣይ፣ ከቢልጋ ሳሙስ፣ ከሸማያ ዮናታን፣ ከዮያሪብ መትናይ፣ ከዮዳኤ ኦዚ፣ ከሳላይ ቃላይ፣ ከአሞቅ ዔቤር፣ ከኬልቅያስ ሐሸብያ፣ ከዮዳኤ ናትናኤል። ከሌዋውያኑም በኤልያሴብና በዮአዳ በዮሐናንና በያዱአ ዘመን የአባቶች ቤቶች አለቆች ተጻፉ። ካህናቱም በፋርሳዊው በዳርዮስ መንግሥት ዘመን ተጻፉ። የሌዊ ልጆች የአባቶች ቤቶች አለቆች እስከ ኤልያሴብ ልጅ እስከ ዮሐናን ዘመን ድረስ በታሪክ መጽሐፍ ተጻፉ። የሌዋውያኑም አለቆች ሐሸብያ፣ ሰራብያ፣ የቀድምኤልም ልጅ ኢያሱ እንደ እግዚአብሔር ሰው እንደ ዳዊት ትእዛዝ በየሰሞናቸው በወንድሞቻቸው ፊት ለፊት ያከብሩና ያመሰግኑ ነበር። መታንያ፣ በቅቡቅያ፣ አብድዩ፣ ሜሱላም፣ ጤልሞን፣ ዓቁብ በበሮች አጠገብ የሚገኙትን ዕቃ ቤቶች ለመጠበቅ በረኞች ነበሩ። እነዚህ በኢዮሴዴቅ ልጅ በኢያሱ ልጅ በኢዮአቂም በአለቃውም በነህምያ በጸሐፊውም በካህኑ በዕዝራ ዘመን ነበሩ። የኢየሩሳሌምንም ቅጥር በቀደሱ ጊዜ ቅዳሴውን በደስታና በምስጋና በመዝሙርም በጸናጽልም በበገናም በመሰንቆም ለማድረግ ወደ ኢየሩሳሌም ያመጡአቸው ዘንድ ሌዋውያኑን በየስፍራቸው ሁሉ ፈለጉ። መዘምራኑም በኢየሩሳሌም ዙሪያ መንደሮች ሠርተው ነበርና የመዘምራኑ ልጆች ከኢየሩሳሌም ዙሪያና ከነጦፋውያን መንደሮች ከቤት ጌልገላም ከጌባና ከዓዝሞት እርሻዎች ተሰበሰቡ። ካህናቱና ሌዋውያኑም ራሳቸውን አነጹ። ሕዝቡንም በሮቹንም ቅጥሩንም አነጹ። የይሁዳንም አለቆች ወደ ቅጥሩ ላይ አወጣኋቸው። አመስጋኞቹንም በሁለት ታላላቅ ተርታ አቆምኋቸው። አንዱም ወደ ቀኝ በቅጥሩ ላይ ወደ ጉድፍ መጣያው በር ሄደ። ከእነርሱም በኋላ ሆሻያ፣ የይሁዳም አለቆች እኩሌታ ዓዛርያስ፣ ዕዝራ፣ ሜሱላም፣ ይሁዳ፣ ብንያም፣ ሸማያ፣ ኤርምያስ መለከትም ይዘው ከካህናቱ ልጆች አያሌዎች የአሳፍም ልጅ የዘኩር ልጅ የሚካያ ልጅ የመታንያ ልጅ የሸማያ ልጅ የዮናታን ልጅ ዘካርያስ ወንድሞቹም ሸማያ፣ ኤዝርኤል፣ ሚላላይ፣ ጊላላይ፣ መዓይ፣ ናትናኤል፣ ይሁዳ፣ አናኒ የእግዚአብሔርን ሰው የዳዊትን የዜማውን ዕቃ ይዘው ሄዱ። ጸሐፊውም ዕዝራ በፊታቸው ነበረ። በምንጭም በር አቅንተው ሄዱ። በዳዊትም ከተማ ደረጃ በቅጥሩም መውጫ ከዳዊትም ቤት በላይ እስከ ውኃው በር ድረስ በምሥራቅ በኩል ሄዱ። ሁለተኛውም የአመስጋኞቹ ተርታ ወደ ግራ ሄደ። እኔና የሕዝቡም እኩሌታ በስተኋላቸው ነበርን። በቅጥሩም ላይ በእቶኑ ግንብ በላይ እስከ ሰፊው ቅጥር ድረስ ከኤፍሬምም በር በላይ
በአሮጌው በርና በዓሣ በር በሐናንኤልም ግንብ በሐሜአ ግንብ እስከ በጎች በር ድረስ ሄዱ፣ በዘበኞቹም በር አጠገብ ቆሙ። እንዲሁ ሁለቱ የአመስጋኞች ተርታዎች በእግዚአብሔር ቤት ቆሙ። ከእነርሱም ጋር እኔና የአለቆች እኩሌታ ካህናቱም ኤልያቄም፣ መዕሤያ፣ ሚንያሚን፣ ሚካያ፣ ኤልዮዔናይ፣ ዘካርያስ፣ ሐናንያ፣ መለከት ይዘው መጽሤያ፣ ሸማያ፣ ኤልዓዛር፣ ኦዚ፣ ይሆሐናን፣ መልክያ፣ ኤላም፣ ኤጽር ቆምን። መዘምራኑም በታላቅ ድምፅ ዘመሩ። አለቃቸውም ይዝረሕያ ነበረ። እግዚአብሔርም በታላቅ ደስታ ደስ አሰኝቶአቸዋልና በዚያ ቀን ትልቅ መሥዋዕት አቀረቡ፣ ደስም አላቸው። ሴቶቹና ልጆቹም ደግሞ ደስ አላቸው። የኢየሩሳሌምም ደስታ ከሩቅ ተሰማ። ይሁዳም በአገልጋዮቹ ካህናትና ሌዋውያን ደስ ስላላቸው የካህናቱንና የሌዋውያኑን ዕድል ፈንታ እንደ ሕጉ ከከተሞቹ እርሻዎች ያከማቹ ዘንድ ለእጅ ማንሣት ቍርባንና ለበኵራት ለአሥራትም በየዕቃ ቤቶች ላይ በዚያ ቀን ሰዎች ተሾሙ። እነርሱም መዘምራኑና በረኞቹም የአምላካቸውን ሥርዓት የመንጻታቸውንም ሥርዓት እንደ ዳዊትና እንደ ልጁ እንደ ሰሎሞን ትእዛዝ ጠበቁ። አስቀድሞም በዳዊትና በአሳፍ ዘመን እግዚአብሔርን በዜማ ለማመስገንና ለማክበር የመዘምራን አለቆች ነበሩ። እስራኤልም ሁሉ በዘሩባቤልና በነህምያ ዘመን ለመዘምራኑና ለበረኞቹ ዕድል ፈንታቸውን በየዕለቱ ይሰጡ ነበር። የተቀደሰውንም ነገር ለሌዋውያን ሰጡ። ሌዋውያኑም ከተቀደሰው ነገር ለአሮን ልጆች ሰጡ።